እንደሚለው። ስለዚህ ሸክም የከበደው ሁሉ የሚያርፍበት፣ ሸክም የከበደው ሁሉ የሚያሳርፍ፣ በኃጢአት ሸክም ውስጥ ያለው፣ በበደል ሸክም ውስጥ ያለው፣ በክህደት ሸክም ውስጥ ያለው፣ በጥፋት ሸክም ውስጥ ያለው፣ በውድቀት ሸክም ውስጥ ያለው፣ በመማፀን ሸክም ውስጥ ያለው፣ በጥላቻ ሸክም ውስጥ ያለው፣ በመለያየት ሸክም ውስጥ ያለው ሁሉ የሚያርፈው በማን ነው? በክርስቶስ በመድኃኒዓለም። መድኃኒዓለም ሲመጣ ነው ሰው ያረፈው። ከዛ በፊት ሰው እንኳን ምንም ነገር ቢሰራ ስራው ሊያሳርፈው አልቻለም። ደግነቱ ሊያሳርፈው አልቻለም። ጽድቁ ሊያሳርፈው አልቻለም። መልካምነቱ ሊያሳርፈው አልቻለም። እምነቱ ሊያሳርፈው አልቻለም። ቃል ኪዳኑ እንኳን የሚሰራው ብዙ ምድር ላይ ላለው ነበር። እሺ ብትሉ ትእዛዝ የምትጠብቁ የምትጠብቁ የምድርን በረከት ትበላላችሁ የሚል ነው። በቃ የምድር በቃ ከነዓን እንወርሳለን። ከዚያ ያለፈ ነገር ምንም አለበት። የተዘጋው የገነት ደጅ ሊከፈት አልቻለም። ስለዚህ የሰው ልጅ 5500 ዘመን ሙሉ የተሰቃየው የተንከራተተው የኃጢአት ሸክም ተሸክሞ የበደል ሸክም ተሸክሞ መድኃኒዓለም ለስሙ አጠራሩ ክብር ይግባውና ሰው የሆነው ደግሞ ይህንን የኃጢአት ሸክም የሰው ልጅ ያጎበጠውን የኃጢአት ሸክም ቢያንከባልል፣ የበደል ሸክም ቢያንከባልል፣ የጥፋት ሸክም ቢያንከባልል ሰው ተመልሶ ይሞላል። ከኃጢአት ሁሉ ነፃ ወጥተናል። በነፃነት እንኖር ዘንድ ክርስቶስ ምን አለን የሚለው ነፃ ወጣን። ስሙ የተመሰገነ ይሁን። እኛ ነፃ ወጣን ሰዎች ነው። ከምንድነው ነፃ የወጣ ነው? ከዲያብሎስ። ከምንድነው ነፃ የወጣ ነው? ከባርነት። ከምንድነው ነፃ የወጣ ነው? ከኃጢአት። ከምንድነው ነፃ የወጣ ነው? ከሞት፣ ከክፋት፣ ከበደል፣ ከርኩሰት፣ ከነዚህ ሁሉ ነፃ ወጥተናል። ነፃ ያወጣን ደግሞ መድኃኒዓለም ክርስቶስ ስሙ የተመሰገነ ይሁን። አሁን እያሰብን ያለ ነው ነፃ አውጪያችን። ሰው እንኳን ከአንድ ሀገር ነፃ የወጣበት ቢያከብር አይደል ድል ባለ እንትን ይከብራል ያለን እንዴት አድርጎ ነፃ እንዳወጣ ነው። በምን መልኩ ነፃ እንዳወጣ ተዋግቶ አይደለም፣ ሌሎችን ገሎ አይደለም፣ አጥፍቶ አይደለም። ነፃ ያወጣን ክርስቶስ ሌሎችን ገሎ አይደለም፣ ራሱ ሞቶ ነው። እሱ ራሱ ሞቶ ነፃ። እኛ ነፃ ያወጣ ነው በሞቱ ነው። በሱ መከራ፣ በሱ ስቃይ፣ በሱ መገረፍ፣ በሱ መጨንቀር፣ በሱ መጎተት ከዮሐንስ አፈወርቅ ይላል አይደል? በመዓት በቁጣ ወተቱት። እሱ ደግሞ በፍቅር ተከተላቸው እየቻለ። አሁን ማይቶስ እኮ ግዴታ ነው። ለምሳሌ አሁን ከጤና ከገባችን በኋላ በቀኝና በግራ ፖሊሶች ይዙና እነሱ ሄድ ወዳሉ ሁሉ በሄድ የለን አማራጭ ሊኖር ይችላል። አቅም ካለን ሞክራል። ያው ገና ሳንያዝ በቁጥጥር ስር ያወጡ በዚህኛው በር በዚህኛው መስኮት ለማውጣት ሙከራ ይደረጋል። ሁሉን ማድረግ የሚችለው ክርስቶስ መልአኩ ቅዱስ ሚካኤልን ልኮ የሰናክሬምን 185,000 ወታደር በአንዴ እንዲያጠፋ ያደረገ እግዚአብሔር መልአኩ ማዘዝ ነበር። ግን እሱ በጥላቻ በቁጣ በመዓት እየጎተቱት በምን ተከተላቸው? በፍቅር አትለይም። በምን ተከተላቸው? በፍቅር ተከተላቸው። ያ ፍቅር ምን እንደሆነ ታውቃላችሁ? እኛን ማለት ያ ፍቅር ምን እንደሆነ ታውቃላችሁ? እኛን ማሳረፍ። ያ ፍቅር ምን እንደሆነ ታውቃላችሁ? እኛን መሰብሰብ። ያ ፍቅር ምን እንደሆነ ታውቃላችሁ? እኛን ወደሱ ማቅረብ። ማቅረብና ወደ አባቱ አቀረበን አይደል? ወደ አባቱ ወደ አብ የቀረብነው እኮ በክርስቶስ። ስለዚህ ክርስቶስ አምላካችን ምን አለ? ከኔ ተማሩ። ምንድነው የምንማረው ክርስቶስ ካለ ቅድም እንዳልኩት በጥላቻ እየጎተቱት በመዓት በቁጣ እየጎተቱት ምን መለሰላቸው? ፍቅር መለሰላቸው። በልቤ ምን ትሁት የሆነ ነገር ስንነካ ካልተነካ ማጣት የለም። እነዚህ ካበደ ነው ሰው ጋር የሚደርሱ በልቤም ትሁት ነኝ አለ ክርስቶስ። እኛ ክርስቲያኖች ከክርስቶስ የምንማረው የዋህነት፣ ትሁትነት፣ ራስን ዝቅ ማድረግ። ለምን ራሱን ዝቅ አድርጎ ሁሉ ያለው ሲሆን ጌታ ሁሉ በእጁ በደጁ ሲሆን ግን ራሱን ዝቅ አድርጎ አንተ የርሱ እንደ ድሃ ሆነ ምንም እንደሌለ ሆነ። ለሰው ልጅ ራሱን የሚያስጠጋበት እንኳን ጎጆ ዋሻ ነበር ማለት ነው። እንደ ቤት ነው። የት ነው የምታድረው? የት ነው የምትውለው? ወደ ተከተሉ ሰዎች ነበር። መንገስም የፈለጉ ሰዎች ነበር። ራሱ ያስጠጋበት አልነበረ። ሁሉ የሱ የሆነ ግን ራሱ ያስጠጋበት የለም። ይህ ሁሉ ፍቅር የተሰጠ ይህ ሁሉ ዋጋ የተከፈለልን ለምንድን ነው ሲባል እኛ ወደ እሱ ያቀረብነው ስሙ የተመሰገነ ይሁን። ስለዚህ ከኔ ምን ብሎ አለ ክርስቶስ?
እየገፉኝ፣ እየገፈፉኝ፣ እየገረፉኝ፣ እየቸነከሩኝ፣ እየወጉኝ፣ የሾህ አክሊል እየደፉብኝ እኛ እኮ ሌላ ገባን ጅኒስ ተብላለን። ተመለከታቸው፣ አያቸው። እነሱ በቁጣ ሲመለከቱ እሱ ደግሞ በምን በፍቅር አያቸው። ያለማወቅ ባለማወቅ የሚጠሩ ሰዎች በፍቅር እንድንመለከት መድኃኒዓለም ይርዳል። እንዲያው ስለ እሱ ብንናገር፣ ጠዋት ብንናገር፣ ማታ ብንናገር፣ ሙሉ ቀን ብንናገር፣ ብንመሰክር ይበቃል? እንዲህ አይበቃም። ምክንያቱም የሚደረግልን ነገር በቃላት ከሚገለጸው በላይ ነው። በቃላት ከሚገለጸው በላይ ነው። በቋንቋም ከሚገለጸው በላይ ነው። ዮሐንስ ወንጌላዊ ምንድን ነው የሚለው? ኢየሱስ ክርስቶስ ያደረገው በርካታ ብዙ ታምራቶች ነበሩ። በዚህ መጽሐፍ ያልተጻፈ ነው። ብዙ መጽሐፍቶች፣ ብዙ ታምራቶች ነበሩ፣ ብዙ ቃላቶች ነበሩ። ግን ለሰማያን በማይሰለች መልኩ ምን አደረጉ? አጠራርቁ እንጀራስ። ስለዚህ ክርስቶስ ከሱ የምንማረው ደግነት፣ ፍቅር፣ የዋህነት፣ ቸርነት፣ ማሪነት፣ ይቅር ባይነት፣ አዳጊ በቀልነት እሱ እኛ ክርስቲያኖች ሰሞኑን ይችላል። እንዲያው ሰው ሊጋጭ ይችላል፣ ሊጣላ ይችላል። ሰዎች ነው አይደለም? እንኳን ከሰው ጋር ከራሳችን ጋር ሊጣላንበት ቀን እንኳን በጣም ብዙ ነው አይደለም? በጣም ብዙ በተጣልተን እናውቃለን። ነገር ይጋጫል፣ ነገርና እንኳን ይጋጫል ይባላል። ከራሳችን ጋር እንኳን ብዙ በተጣልተን እናውቃለን፣ ተጋጭተን እናውቃለን። ራሳችን ይቅር ካላለን በዛለት በማግስቱ ገመድ ላይ የምንጠለጠልበት ሰው ራሱ የሚያጠፋው ከራሱ ጋር ይጣላል። ራሱን እንደ ስተተኛ እንደ ጥፋተኛ ካየ መጨረሻ ላይ በቃ አታስፈልጊም አንቺ ለምን ተመዳርሽልና እንግዲህ ገመድ ያስገባል ማለት ነው። ስለዚህ ይቅር ባዮችን ነው ለራሳችንም ለሰዎችን መጥቀም የምንችለው ይቅር ባዮች ነው። እኛም የተሰበሰብነው ክርስቶስ ይቅር ብሎ ነው። መድኃኒዓለም ይቅር ብሎ ነው። ማን ይቅር ብሎ ነው? ትናንትና መዋያችን ነበረ ራሳችን የምናሳልፈው ቤት ነበረ። ስራችን ምን ነበረ? ድርጊታችን ምን ነበረ? ግብራችን ምን ነበረ? ከዛ ሁሉ እስኪያስቡት ከራስ ጀምሮ ነው። ከዛ ሁሉ ግን ጠራ። አይገርማችሁ? በፍቅሩ ነው የሳበን። በምንም አይደለም ይሳበን፣ በጥላቻም አይደለም፣ አስፈራርቶም አይደለም፣ አስጨንቆም አይደለም። የሳበን በፍቅር የጎተተን በፍቅር ነው። ያመጣን በፍቅር ነው። የሰበሰበን በፍቅር ነው። የሚያኖረን በፍቅር ነው። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ፍቅር የሆነው መድኃኒዓለም እያከበርን ያለን ከብረናል። በስሙ ከብረናል። በወንጌሉ ከብረናል። በቃሉ ከብረናል። በቅዱስ ሥጋ በክቡር ደግሞ ከብረናል። በሁሉም ነገር አክብሮናል እና እንዲያከበረ መድኃኒዓለም ሁላችንን ያክብረ። እንዲሰበሰበን በመንግስቱ ይሰብስበን። ሁልጊዜ እየመጣችሁ እየተሰበሰባችሁ እየሰራችሁ እየደከማችሁ እያስተናገዳችሁ የሚያስፈልገው ነገር ሁሉ እያሟላችሁ በየወሩ ተሰብስበን የምን አይነት ስም እንድንጠራ ምክንያት የሆናችሁን እህቶቻችን፣ ወንድሞቻችን፣ ልጆቻችን ሁላችሁንም መድኃኒዓለም ይባርካችሁ፣ ይጠብቃችሁ፣ በረከት ሰላሙን ያድላችሁ። በኑሯችሁ መድኃኒዓለም ይቅደም፣ በስራችሁ መድኃኒዓለም ይቅደም፣ በሀሳባችሁ መድኃኒዓለም ይቅደም። ስምላችሁ የዛሬ ወር በሰላም ሁላችን ያደርሰን። የምንኖርባት ሀገር ቤተ ሰላም ያድርግልን። በቤተክርስቲያናችን ላይ ሰፊ ሁሉ እግዚአብሔር ማስተዋል ይስጠን። በሰማዕትነት ያለፉትን ሁሉ እግዚአብሔር አምላካችን በመንግስቱ ይቀበልን። ቤተሰቦቻቸው መጽናናትን ይስጥልን። ሁላችሁ ፍጻሜ ያሳምርልን። በሰላም ያስረፍደን ጌታ